ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን በሶስተኛ ፊደሎች እና የተለያዩ ቃላትን እየመሰረትን እንዴት ቃላትን አገጣጥመን እናነባለን፣ ፊደሎችን እንዴት አድርገንስ አገጣጥመን እንዴት አድርገን እንጽፋቸዋለን ትርጉም እንዲሰጡ አድርገን ላላችሁ ደንበኞቻችን በቀላሉ እንዴት አገጣጥማችሁ ማንበብ እንደምትችሉ አገጣጥሞ ለማንበብ ምን ያስፈልጋል ወይም ደግሞ ምን ነው የምንጨምረው ነገር የሚለውን ነገር አንድ ባንድ በዚህ ቪዲዮ እናያለን። ይህን ቪዲዮ ጀምራችሁ አታውት እስከ መጨረሻው ይዩት። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ አድርሱልን። በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ ቪዲዮ ላይ ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በቦቲም በማንኛውም በምትጠቀሙበት ሶሻል ሚዲያ ደውሉልን፣ ሀይበሉንና የፈለጋችሁትን ትምህርት መማር መከታተል ትችላላችሁ ማለት ነው። እሺ ወደ ቪዲዮአችን ደግሞ ወደ ቃላት ምስረታችን ስንገባ ይቺ ማነች? ቲ ነች። ሶስተኛ ፊደል የሆነችዋ ቲ ነች። ቲ እስኪ እያንዳንዳቸው እያነበብን እናያቸዋለን። ከእናንተ የሚጠበቀው ግን እነዚህን ቃላት ለመመስረት ወይም ደግሞ አገጣጥሞ ለማንበብ መጀመሪያ ፊደሎችን እያንዳንዳቸውን ማወቅ ነው ማለት ነው። እያንዳንዳቸው ፊደሎችን ካወቃችሁ አገጣጥሞ ለማንበብ ምን የምትጨምሩት የምትቀንሱት ነገር የለም። ሌላ ቦታ ላይ ስትጠሩት የነበረን ስም ከዚህ ላይም ቀጥታ እንዳለ የተያዙትን ፊደሎች ጠርታችሁ መሄድ ነው ማለት ነው። ለምሳሌ ይቺ ማናት? ቲ፣ ይቺ ማ፣ ይቺ ቲ፣ ይቺ ም። እሺ እንዲህ አድርጋችሁ ጠራችኋቸው። ከጠራችኋቸው በኋላ አሁን ስጠራቸው የተሻለ ትርጉም ያላቸው አይመስሉም፣ ግን ፍጥን ነው እየስጠራቸው ምን ይሆናሉ? ትክክለኛ ትርጉማቸውን ይሰጣሉ ማለት ነው። ይኸው ቲ ማ ቲ ም ምን ይሆናል? ቲማቲም፣ ቲማቲም። እሺ እቺስ? እቺ ቲ፣ እቺ ደግሞ ቪ፣ ቲ ቪ፣ ቲቪ ይሆናል ማለት ነው። ምን ይሆናል? ቲቪ ይሆናል። እሺ እቺስ? ቲ፣ እቺ ኬ፣ እቺ ት። ፊደሎችን ካወቅናቸው መጀመሪያ ቀስ ብለን እንጠራቸዋለን እያስታወስን። ከዛ ከጠራናቸው በኋላ ፍጥን ብለን አንዴ ስንጠራቸው ኖርማል ስሙን ወይም ደግሞ ትክክለኛ ስሙን ይሰጠናል ማለት ነው። ት ኬ ት፣ ትኬት፣ ትኬት። እሺ እቺ ማናት? ቺ። እቺ ማናት? ቺ። እቺ ሎ። በአንድ ላይ ምን ይሆናል? ይሄ ኪሎ፣ ኪሎ፣ ኪሎ ይሆናል ማለት ነው። እሺ እቺስ? ኪ፣ ይቺ ራ፣ ይቺ ይ። እስኪ በአንድ ላይ ይሄንን ፍጥን ብለን ስናነበው እስኪ እንዴት ብለን ነው የምናነበው? የብቻውን ኪ ራ ይ ማለት ስናነበው ኪራይ ምን ይሆናል? ኪራይ። እሺ እቺስ? እቺ ደግሞ ቲ፣ እቺ ሳ፣ እቺ ራ። እስቲ በአንድ አገጣጥመን እናንበው ምን ይሆናል ማለት ነው? ኪ ሳ ራ፣ ኪሳራ። ምን ይሆናል? ኪሳራ፣ ኪሳራ። እሺ እቺ ደግሞ የወ ስንተኛ ፊደል ናት? ሶስተኛ ፊደል። ማን ለናንባት? ዊ፣ ዊ። ይቺ ማናት? ዊ፣ ይቺ ል፣ ይቺ ቸ፣ ይቺ ር። በአንድ ላይ ምን እናነባዋለን? ዊ ል ቸ ር፣ ዊልቸር፣ ዊልቸር ብለን እናነባዋለን። እሺ ይቺስ? ስ፣ ይቺ ዊ፣ ይቺ ድ፣ ይቺ ን፣ ስዊድን፣ ስዊድን ብለን እናነባዋለን ማለት ነው። ስዊድን
እሺ ይቺ የዘ ቤት ስንተኛ ፊደል ናት? ሶስተኛ ፊደል ዚ ይቺ ነ ይቺ ት ዚነት ዚነት ሚል የሰው ስም ይሰጠናል ማለት ነው። ከዛ በፊት እናንተ የሚጠበቀው ይችን ብቻ አድርጎ ማንበብ ወይም መጻፉ ቀላል። ለምሳሌ ፊደሎች እግሯ ስታጥር ስንተኛ ፊደል ናት? ቀለበት ሲኖራት ፊደሎችን በደንብ መለየት ነው የሚጠበቅባችሁ ማለት ነው። ምንም የሚጠበቅባችሁ ፊደሎችን መለየት ማለት ነው። እግራቸው ላይ ቀለበት ያለው ስንተኛ ፊደል? ለምሳሌ የመጀመሪያ ፊደል ምንም ቀለበት የላቸውም። ሁለተኛ ፊደል ከጎናቸው አላቸው። ሶስተኛ ፊደል ከእግራቸው። በዚያ ስነድ ለምሳሌ ይቺ ይኸው ከእግሯ ላይ ሶስተኛ ፊደል ናት ማለት ነው። ምንድናት? ሶስተኛ ፊደል ዚነት ሲል ማለት ነው። አራተኛ ፊደል እግራቸው ያጥራል። 5 ቀለበት ማለት ነው። እንደዚህ እያለ ይቀጥላል። ይቺስ እ ናት። ከአቤት ስድስተኛ ፊደል እ። ይቺ ዚ ይቺ ህ ከዛ እ ዚ ህ እዚህ ብለን እናነባዋለን። ምን ብለን? እዚህ ብለን እናነባዋለን ማለት ነው። እሺ ይቺስ እ ዚ ይቺ ያ ቺ ው በአንድ ላይ ስናነባው ፍጥን ብለን እዚያው እዚያው እዚያው። እሺ ይቺስ እ ይቺ ነ ይቺ ዚ ይቺ ህ በአንድ ላይ እ ነ ዚ ህ እነዚህ ምን ይሆናል? እነዚህ እነዚህ። እሺ ይቺ ደግሞ የደ ስንተኛ ፊደል ናት? እግራቸው ላይ ሸፋፋ ይኖራቸዋል ያለን ስንተኛ ፊደሎችን ነው? ስንተኛ ፊደሎች? ሶስተኛ ፊደሎች። ያው ስለዚህ ይቺን ዲ ብለን እናነባታለን። ይቺ ዲ ይቺ ግ ይቺ ሪ በአንድ ስናነበው ምን ይሆናል? ዲግሪ ዲግሪ። እሺ ይቺስ ዲ ይቺ ያ ይቺ ቆ ይቺ ን በአንድ ላይ ዲ ያ ቆ ን ምን ይሆናል? ዲያቆን ዲያቆን። እሺ ይቺስ ይቺ ደግሞ ዲ ይቺ ሽ በአንድ ላይ ምን ብለን እንጠራዋለን? ዲሽ ዲሽ ዲሽ። እሺ ይቺስ ይቺ ደግሞ የጀ ሶስተኛ ፊደል ጂ ብለን ነው እናነባት። ስለዚህ ይቺ ማናት? ጂ ይቺ ቡ ይኸው ከጎን ይኖራቸዋል ያለን ስንተኛ ፊደል? ሁለተኛ ፊደል። ስለዚህ በቡ ቡ ጂ ቡ ይቺ ቲ ጅቡቲ ምን ብለን እናነባዋለን? ጅቡቲ ብለን እናነባዋለን ማለት ነው። እሺ ይቺስ ጂ ይቺ ማ በአንድ ላይ ጂ ማ ምን ብለን እናነባዋለን? ጂማ ጂማ። እሺ ይቺስ ጂ ይቺ ን ይቺ ካ በአንድ ላይ ጂንካ ጂንካ ብለን እናነባዋለን ማለት ነው። ምን ብለን? ጂንካ ብለን እናነባዋለን። እሺ ይቺስ ይቺ ደግሞ ጊ ናት። ጊ የገ ስንተኛ ፊደል? ሶስተኛ ፊደል ገ ጉ ጊ። እግራቸው ላይ ቅጽል ያላቸው ወደ ቀኝ በኩል ቅጽል ያላቸው ሶስተኛ ፊደሎች ናቸው የሚለውን መርሳት የለባቸውም ማለት ነው። ይቺ ማናት? ጊ ይቺ ዜ ጊ ዜ ጊዜ ምን ይሆናል? ጊዜ። እሺ ይቺስ ጊ ይቺ ን ይቺ ጥ በአንድ ላይ ጊ ን ጥ ጊንጥ ብለን እናነባዋለን። ጊንጥ። እሺ ይቺስ ጊ ይቺ የመጨረሻ ዮ ብለን ነው እናነባት። ጊ ዮ ር ይቺ ጊ ዮ ን ጊ ዮን ጊዮን ብለን እናነባዋለን ማለት ነው። ይቺስ ይቺ ደግሞ ጊ ዮ ይቺ ር ይቺ ጊ ይቺ ስ በአንድ ላይ ጊ ዮ ር ጊ ስ ጊዮርጊስ። ይቺ ደግሞ የጠ ሶስተኛ ፊደል ነች። የጠ ሶስተኛ ፊደል ጢ ብለን እንጠራታለን። ጢ ሲን እናንበው ጢ ይቺ ን ይቺ ዝ ይቺ ዛ በአንድ ላይ ጢ ን
ምን ይሆናል? ጢንዝዛ ጢንዝዛ። ይቺስ ከአቤት ስድስተኛ ፊደል ብለን ነው እናነባት። ይቺ ጢ በአንድ ላይ እስኪ እጢ ብለን እናነባዋለን ማለት ነው። ስለዚህ እንደዚህ እያደረጋችሁ እየጻፋችሁ እያነበባችሁ ትለማመዳላችሁ ማለት ነው። ስለዚህ ምንም እንደሌላ እንደ እንግሊዘኛ ወይም ደግሞ እንደሌላ ቋንቋ እንትን መጨማመር ወይም ደግሞ አናባቢና ተነባቢ ፊደሎችን አንጨማመርም። ራሳቸውን ከመጀመሪያው ሀሁ ብለን ወይም ደግሞ ከመጀመሪያው ፊደል ስንቆጥር የጠራናቸውን ስሞች ከዚህ ጋር ሳይቀያየር እንዳለ እዚያ ላይ ያዝናቸውን መጥራት ነው የሚጠበቅብን ማለት ነው። እንዲህ ያደረጋችሁ በቀላሉ መማር ወይም ደግሞ መጻፍ ማንበብ ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ